ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች እንዴት ቆይታችኋል? እንደተለመደ ሁሉ አሁንም አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ የአክብሮት ግብዣችን ነው። ይህንን ቻናል ላይክ በማድረግ በኢትዮጵያ እንዲሁም ደግሞ በአፍሪካና በዓለም አቀፍ ደረጃ የሚከናወኑ አዳዲስ ክስተቶች እንዲደርሳችሁ ማድረግ ትችላላችሁ። በቀጥታ ወደ ዜናዎቹ እንሻገራለን። ጠቅላይ ሚኒስትር አብይ አህመድ ከተፎካካሪ ፓርቲዎች ጋር ባደረጉት ውይይት ያልተገኙ ፓርቲዎችን ብትመጡም አዲስ ሀሳብ የላችሁም በማለት በውይይት መድረኩ ላይ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርቲዎቹን በውይይት ላይ ከተገኛችሁ ከሆነ ወገን የሚላክላችሁ ስሙን ይቀራል፣ ከውይይቱ ብትቀሩ ደግሞ መንግስት የሚሰጣችሁ የድጎማ ገንዘብ እንዳይቀርባችሁ ትሰጋላችሁ በማለት ወቅሰዋል። በውይይቱ ያልተገኙ አንዳንድ ፓርቲዎች ከማን ጋር ግንኙነት እንዳላቸው እንደሚያውቁ ጭምር ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አያይዘውም ከዚህ ቀደም የነበሩት መንግስታት አንድም ጊዜ ይህን መሰል ውይይት አድርገው አያውቁም ሲሉ ጠቅሰዋል። ከፍርድ ቤት ውጪ የሚደረግ ምርመራን አዋጁ አይፈቅድም ሲል ፍትህ ሚኒስቴር አስታውቋል። የፍትህ ሚኒስቴር በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ ከፍርድ ቤት ፍቃድ ውጭ የሚደረግ ምርመራን እንደማይፈቅድ አሳውቋል። ሚኒስትሩ ሰሞኑን በፓርላማ የጸደቀውን የተሻሻለ አዋጅ በተመለከተ ጋዜጣዊ መግለጫም ሰጥቶ ነበር። በዚህም አዋጁን አንዳንዶች የተረዱት መንገድ ልክ አይደለም ብሏል። አዲሱ አዋጅ ከመደበኛ የወንጀል ምርመራ ሂደት የወጣ መንገድን የሚከተል እንደሆነ ሰው ሊረዳው ይገባል ብለዋል። አዲሱ አዋጅ ልክ በመደበኛ የምርመራ ሂደት እንደሚደረገው ሁሉ ተጠርጣሪዎችን በፍርድ ቤት መያዣ መያዝ፣ ሰነዶችን ማሰባሰብ፣ ምስክሮችን መስማትና መሰል ሂደቶችን አይከተልም ብለዋል። አዋጁ ውስብስብ የሆኑ ወንጀሎችን ከመሰረቱ ለመለየት የሚያስችል የምርመራ ሂደትን የሚከተልም ነው ብለዋል። ለምሳሌ መርማሪው አካል ወንጀለኞችን መስሎ ተቀላቅሎ ወይም ደግሞ አብሮ በመስራት ተባባሪ መስሎ አብሮ ውሎ በማደር ሲሸጡ ገዢ መስሎ ሲገዙ ሻጭ መስሎ ሊሆን ይችላል። ምርመራውን የሚያካሂደው አካል ምርመራ ማድረግ የሚችለው የፍርድ ቤት ትዕዛዝ ካገኘ ብቻ ነው ብለዋል። ፍርድ ቤት በሽፋን ስር የሚደረግ ምርመራ ተግባራዊ እንዲደረግ በአስተማማኝ ምክንያት ሲፈቅድ ምርመራው የሚፈጸምበት ዘዴ፣ የአተገባበር ሁኔታ የሚከናወንበትን ጊዜ በትዕዛዙ ላይ በግልጽ ማስቀመጥ እንዳለበት አዋጁ ደንግጓል። እንደሚባለው አዋጁ ተጠርጣሪውን አስሮ እያሰቃዩ አይመረምርም። ይህም ፍጹም ስህተት ነው። በማስገደድ ማስረጃ የሚሰበሰብበትም አይደለም። መርማሪው ፍርድ ቤት አሳማኝ ምክንያት ሲፈቅድለት በሽፋን ስር የሚደረግ ልዩ የምርመራ ዘዴን ይተገብራል ሲባል በተጠርጣሪዎች ወይም ደግሞ በሌላኛ ሶስተኛ ወገን ላይ ወንጀል ሊፈጸምባቸው ይችላል። ወንጀሉን ከፈጸመባቸው በኋላ በወንጀል አይጠየቅም የሚል አይደለም ብለዋል። ከተጠርጣሪዎቹ ጋር የወንጀል ተካፋይ ወይም ደግሞ ግብረ አበር በመሆን በራሱ ፈቃድ አስቦና ፈቅዶ ሳይሆን ያለ ፈቃዱ ተገዶ እንዲሁም በተጽዕኖና በተጠርጣሪዎች ህገወጥ ትዕዛዝ ወይም ደግሞ ከአቅሙ በላይ በሆነ ማንኛውም ምክንያት ሌላ ከባድ ጉዳት ለማስቀረት ወይም የተሰጠውን ህጋዊ ተልእኮ ለማሳካት ሲል ወንጀል የሚፈጽምበት ሁኔታ ሲኖር ከወንጀል ክስ ነጻ የሚደረግበት ሁኔታ ለማመላከት የተደነገገ ድንጋጌ መሆኑን መገንዘብ ያስፈልጋል ብለዋል። በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት የሚመረምር ሰው በምርመራ ወቅት ከአቅሙ በላይ በሆነ ምክንያት ከግድያ ውጭ የትኛውንም አይነት ወንጀል ቢፈጽም ተጠያቂ የማያደርግ አዋጅ ከሰሞኑ መጽደቁ ይታወሳል ሲል ቲክቫህ ዘግቧል። ይህም መርማሪዎችን ወንጀል እንዲፈጽሙ በር ይከፍታል በሚል ከምክር ቤት ትችት ሲቀርብበት ነበር። ወደ ቀጣዩ መረጃ እንሻገራለን። ዩናይትድ ኪንግደም በኢራን ባለው ጸጥታ ሁኔታ በቴህራን የሚገኙ የኤምባሲ ሰራተኞቿን ልታስወጣ መሆኑን ዩኬ የውጭ ጉዳይ ሚኒስትር አስታውቋል። ሰራተኞቻቸውን በጊዜያዊነት ከኢራን ለማስወጣት የጥያቄ እርምጃ ወስደናል ሲል የዩናይትድ ኪንግደም የውጭ የኮመንዌልዝና የዴቨሎፕመንት ጽህፈት ቤት በመግለጫው አስታውቋል። ሆኖም ኤምባሲው ስራውን እንደማያቆምና አገልግሎቱን በርቀት እንደሚሰጥም ገልጿል። በሳምንቱ መጀመሪያ በተመሳሳይ መልኩ በደህንነት ስጋት ምክንያት በእስራኤል የሚገኘው ኤምባሲዋንና የቆንስላ ሰራተኞቿን ለጊዜው እንደምታስወጣም አስታውቃለች። ይህ በእንዲህ እንዳለ የእስራኤልና የኢራን ግጭት መስፋፋት ማንም ሊቆጣጠረው የማይችል እሳት ሊያቀጣጥል እንደሚችል የተባበሩት መንግስታት ድርጅት ማሳሰቢያ ሰጥቷል። 8ኛ ቀኑን ያስቆጠረው የእስራኤልና የኢራን ግጭት መስፋፋት
ማንም ሊቆጣጠረው የማይችል እሳት ሊያቀጣጥል ይችላል ሲሉ የተናገሩት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ናቸው። ዋና ጸሐፊው ኒውዮርክ በሚደረገው በተባበሩት መንግስታት የጸጥታው ምክር ቤት የመክፈቻ ንግግራቸው ላይ በአገሪቱ መካከል ያለው ግጭት መቀጠል ዓለምን ወደ ቀውስ የሚከት ነው ብለዋል። አንቶኒዮ ጉተሬዝ የግጭቱ ማዕከል የኒውክሌር ጥያቄ ነው ብለው እንደማያምኑም ተናግረዋል። ኢራን የኒውክሌር ጦር መሳሪያ እንደማትፈልግ በተደጋጋሚ ተናግራለች። ነገር ግን ማወቅ ያለብን የመተማመን ክፍተት እንዳለ ነው ብለዋል። ጦርነቱ እንዲቆምና ወደ ድርድር እንዲመለሱ እማጸናለሁም ሲሉ ነው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ያሳሰቡት። የተከበራችሁና የተወደዳችሁ ቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎቻችን በእንዲህ መልኩ ተጠናቀዋል። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋብዘናችኋል። መልካም ጊዜ በያላችሁበት ቸር ይቆየን።